ታሪኩ የሚጀምረው ዋና ገጸ ባህሪያችን ጄን ፍራፍሬ ስትሸጥ በማሳየት ነው። ዛሬ አንድ ደንበኛ ወደ ጄን ቀርባ ይሁድ ፍራፍሬ ጥሩ መሆን አለመሆኑን ለማረጋገጥ መቅመስ ፈልጋለሁ ትላታለች። ጄን ግን ፍራፍሬው በጣም ውድ ስለሆነ ለቅምሻ ልሰጥሽ አልችልም፣ ነገር ግን ጣዕሙ በጣም ግሩም እንደሆነ ላረጋግጥልሽ እችላለሁ ትላለች። ደንበኛዋ ግን በማሾፍ እንዳንቺ ያለች የፍራፍሬ ሻጭ እንዴት አምናለሁ? ለመሆኑ በህይወትሽ እንዲህ ያለ ውድ ፍራፍሬ ቀምሰሽ ታውቂያለሽ? ትላታለች። ጄን በራስ በመተማመን አዎ እንዲህ ያለ ፍራፍሬ ብዙ ጊዜ በልቻለሁ በማለት ትመልስላታለች። በዚህ ምክንያት በጄንና በደንበኛዋ መካከል ከባድ ጭቅጭቅ ይነሳል። ጠቡ እየተባባሰ ሲሄድ ሁኔታውን ለማረጋጋት ሚ የተባለች ሌላ ጊዜያዊ ሰራተኛ ትመጣለች። ሚ የዚህ ታሪክ ሌላኛዋ ዋና ገጸ ባህሪ ናት። ነገር ግን ደንበኛዋ ከመረጋጋት ይልቅ ስራ አስኪያጁን ጥሩልኝ፣ ማውራት የምፈልገው ከሱ ጋር ብቻ ነው እያለች መጮ ጀመረች። በሚቀጥለው ትዕይንት ስራ አስኪያጁ ሁለቱንም ሲገጻቸው ይታያል። ሚ በመፍራት ይቅርታ ትጠይቃለች። ጄ ግን ጥፋተኛ ስላልሆነች ይቅርታ ለመጠየቅ ፈቃደኛ አልሆነችም። ስራ አስኪያጁ ለጄን ከዚች ልጅ ተማሪ፣ እሷ እንዴት ይቅርታ እንደምትጠይቅ ተመልከቺ፣ አንቺ ግን ሁልጊዜ ችግር ትፈጥሪያለሽ፣ ቀድሞውኑ ስሜት የተበላሽቷል፣ ሂጂና ደንበኛዋን ይቅርታ ጠይቂ፣ የፍራፍሬ ገበያ ሽያጫችን በጣም ቀንሷል፣ ዛሬ ደግሞ የሊቀመንበሩ ልጅ ለስብሰባ እየመጣ ነው ይላታል። ቀጥሎ የስብሰባው ትዕይንት ይታያል። የሊቀመንበሩ ታናሽ ልጅ ዱዋን ሌላኛዋ ገጸ ባህሪ ነው። ዱዋን በታላቅ ወንድሙ ፊት እየተገሰጸ ነው። ታላቅ ወንድሙ በአንተ ምክንያት የዛሬው የንግድ ሁኔታችን ተመልከት፣ ትርፍ ቀርቶ ኪሳራ ውስጥ ልንገባ ነው። ይህ የመጨረሻ ዕድል ነው። ሁሉን ነገር አስተካክል፣ ካልሆነ ግን ቦታህን ይረከባለሁ፣ አንተም ትለቃለህ ይለዋል። ዱዋን በዝምታና በቁጣ ስብሰባው ላይ ይቀመጣል። ስብሰባው ካለቀ በኋላ ዱዋን ወደ ጓደኛው ሄዶ በቁጣ ታዲያ ታናሽ ብሆን ምን ይሁን በሁሉም ፊት አዋረደኝ ይለዋል። ታላቅ ወንድሙ ስለሆነ ብቻ ራሱን ከፍ አድርጎ እንደሚያይ ይናገራል። በመቀጠልም ለጓደኛው ሃሩን አሁኑ ወደ ምግብ መሸጫው ሄደህ ሁሉን ነገር ታስተካክልኛለህ፣ እሱ በስም ብቻ ወንድሜ ነው፣ እውነተኛ ቤተሰብ ያንተ ነህ፣ ይህ ለእኔ ማድረግ አለብህ ይለዋል። እዚህ ጋር ሃሩን ከገዛ ቤተሰቡ በላይ ዱዋን የሚተማመንበት የቅርብ ጓደኛ መሆኑን እንረዳለን። ሃሩን አሁን ባልችል እንኳ ግዴታዬ ስለሆነ አደርገዋለሁ፣ የፍራፍሬ ገበያውን እመራለሁ ይላል። ሃሩንም አንዱ ዋና ገጸ ባህሪ ነው። እንዲያውም የሃሩን እናት በዱዋን ቤት ውስጥ የምግብ አበሳሳይ ሆና ትሰራለች። ሃሩን የመጣው በጣም ድሃ ከሚባል ቤተሰብ ቢሆንም ከዱዋን ጋር ግን በጣም የሚቀራረቡ ጓደኛሞች። ዱዋን ወንድሜ አንተ ንግዱን ያዝልኝ፣ እኔ ደግሞ ከቲም ግሩፕ ሴት ጋር ያለኝን የፍቅር ቀጠሮ እወጣለሁ፣ እሷን በማግባት በኩባንያ ውስጥ ያለኝን ኃይል መጨመር ይችላሉ ይላል። በሌላ በኩል ጄንና ሚን እናያለን። እነሱ በጣም የቅርብ ጓደኛሞች ናቸው። ጄን ከአንድ የበጎ አድራጎት ስልክ ይደወልለታል። ሚ የማን ቁጥር ነው ለምን አታነሺውም ብላ ትጠይቃታለች። ጄ ግን መልስ አልሰጥም። የሚቀጥለው ትዕይንት እየደወለችው የጄን እናት እንደሆነች ይታወቃል። ጄን ወደ አንድ ቦታ በመሄድ እየተዘጋጀች ነው። እናቷ በመጨረሻ ስልኩን አነሳችው። ዛሬ ያ የፍቅር ቀጠሮሽ መሆኑን እንዳትረሺ፣ በምንም አይነት ሁኔታ እንዳታረፍድ ትላታለች። ዱዋን ሊያገኛት ቀጠሮ የያዘው ልጅ ሌላ ማንም ሳይሆን የቲም ግሩፕ ልጅ የሆነችው ጄን መሆኗን ይገልጻል። እሷ በጣም ሀብታም ናት። የድርጅቱ ፕሬዝዳንት እንጀራ አባቷ ነው። ጄን ከእናቷ ሆነ ከእንጀራ አባቷ ጋር ስለማትስማማ ከቤተሰቦቿ ጋር ጥሩ ግንኙነት የላትም። እናቷ እንዲያውም ጄን እድለቢስ እንደሆነችና በሄደችበት ቦታ ሁሉ ደስታ እንደሚጠፋ ታስባለች። ጄን በቤት ውስጥ የቅርብ ግንኙነት ያላት የሚንከባከባት የእንጀራ ወንድሟ ጋር ብቻ ነው። ጄን ለፍቅር ቀጠሯ በጣም ተውባ ትዘጋጃለች። ነገር ግን ስራ አስኪያጁን መምጣት አያስፈልግህም ብቻዬን እሄዳለሁ ትለዋለች። መኪናዋን ይዛ ጉዞ ትጀምራለች። ነገር ግን እየነዳች ሳለች ሜካፖ ሙሉ በሙሉ ትቀይረዋለች። በቀጠሮ ቦታ ስትደርስ በጣም የሚያብረቀርቅ መልክ ይዛ ትቀርባለች። በዚህ መሃል ዱዋን ለቀጠሮ መጥቷል። ሃሩን ግን ጥሏቸው ይሄዳል። ዱዋን የቲ ግሩፕን ልጅ ጄንን መጠበቅ ይጀምራል። እየጠበቀ ሳለ ጄን መታ ትቀመጣለች። ዱዋን አለባበሷን አይቶ በግርምት ማንነሽ ሲል ይጠይቃታል። ጄን ነግሬሃለሁ እኮ ልታወቃት የመጣህ ልጅ መለየት አልችልም ማለት ነው ትለዋለች። ዱዋንም የቲ ግሩፕ ልጅ ቻይና ነው የተማሩት ብዬ ሰምቼ ነበር፣ አንቺ ግን በጭራሽ ያናት መስም ይላታል። ጄን በንቀት ሰማ፣ አንተ ጨዋነት ከጎደለህ እኔም እንደዛው መሆን እችላለሁ፣ በአክብሮት አነጋግሬ ትለዋለች። ዱዋን ሲመልስ ለማን ብለሽ ነው እንዴት ተጃጃልሽው? እንዳየውሽ ውድቅ እንዳደርግሽ ይላታል። ጄን የመጀመሪያውን ሐሳብ በትክክል ተረድተዋል። ውድቅ እንድታደርገኝ እፈልጋለሁ፣ ነገር ግን ምክንያቱ የተሳሳተ ነው። ሌላ ወንድ የምወደው የለም፣ ስለዚህ አሁኑኑ ሄደህ ለቤተሰቦቼ እንዳልወደድሽኝ ንገራቸው ትለዋለች። ዱዋን ወደ እሷ ጠጋ ብሎ እመቤቴ የተሳሳተ ሰው ጋር ነው የተጫወትሽው፣ አሁን ለቤተሰቦችሽ በጣም እንደወደድኩሽና አንቺ ብቻ እንደማገባ ነገራቸዋለሁ ይላታል። ደንግጣ ምን እያልክ ነው ስትል ትጠይቀዋለች። ዱዋንም በህይወቴ ከምጠላቸው ነገሮች ሁለቱ አንዱ ሰው ከኔ በላይ እንደሆነ አድርጎ ሲያስብ፣ ሁለተኛው ደግሞ ሊጠቀምብኝ ሲሞክር ነው። በጨዋነት መተሽ ይህንን ጋብቻ እንደማትፈልጊ ብትነግሪኝ ኑሮ
ረዳሽ ነበር። ሴቶቹ መርዳት ወዳለሁ፣ አሁን ግን ሀሳቤን ቀይሬያለሁ ይላታል። ሊሄድ ሲል ጄን ቆማ ይቅርታ ትጠይቃለች። በእውነት ለቤተሰቦቼ ላገባሽ ፈልጋለሁ ልትል ነው ስትል ጠይቀዋለች። ዱዋን ያ ላስፈራራሽ ብቻ ነው እንደዛ አላደርግም ይላታል። ጄን ልታመሰግነው ስትል ዱዋን በድንገት ውሃ ጭንቅላቷ ላይ ያፈስባታል። በዚህ ዓለም ላይ በነፃ የሚገኝ ነገር የለም ይላታል። ጄን በጣም ትናደዳለች። ሜካፑን አስተካክላ ስትወጣ በሊፍት ውስጥ ከሃሩን ጋር ትገናኛለች። ጄን አላስተዋለችውም። ሃሩን አይኖቹ ግን እሷ ላይ ያርፋሉ። በኋላም ሃሩን ወደ ዱዋን ይሄዳል። ዱዋን ዛሬ ቀኑ ሙሉ ተበላሸ። መጀመሪያ ያ ታላቅ ወንድሙ ተብየው፣ አሁን ደግሞ ይች ልጅ የሚያንኳስሱኝን ወይም ሊጠቀሙብኝ የሚሞክሩን ሰዎች እጠላለሁ። ያቺ ልጅ ልትጠቀምብኝ ነበር እያለ አማረረ። ሃሩን ይህንን ሁሉ በትኩረት ይሰማል። በሌላ በኩል ስራ አስኪያጇን አዲስ አለቃችን ምክትል አለቃ ሃሩን መች ነው የሚመጣው ስትል ትጠይቀዋለች። ስራ አስኪያጁ ወደ ስራ ሂጂ፣ ሌላ ነገር ማወቅ አያስፈልግሽም ይላታል። ሚ ግን ሃሩንን ስለምትወደው በጣም ጓጉታለች። በዚህ መሃል የጄን እናትና የእንጀራ አባቷ ይታያሉ። እነሱም እርስ በርስ አይስማሙም። እናቷ በቁጣ ወደ ጄን መጣ። እንዲህ ያለውን ጥሩ እድል እንዳታጪ ያደረገሽ ያ ልጅ ማን ነው? ያ ልጅ እኮ ሌላ የምትወዱ ሰው እንዳለ ሁሉን ነግሮኛል ትላታለች። ዱዋን ስለ ጄን ለእናቷ ከሷት ነበር። ጄን የምወደው ሰው የለም፣ ነገር ግን በራሴ ምርጫ ማግባት ፈልጋለሁ ትላለች። እናቷ እንደገና ትገጻታለች። ጄን ምንድነው ችግርሽ? ለምን አንዴም እንኳ በፍቅር አታናገርኝም ስትል ትጠይቃታለች። እናቷም ምክንያቱም አንቺ እድለቢስ ነሽ፣ በሄድሽበት ሁሉ ደስታ ይጠፋል በማለት ያንኑ አሳማሚ ቃል ትደግምባታለች። ጄንም በሀዘን ከክፍሉ ጥላ ትወጣለች። በዚህ መሃል ሃሩን አዲስ አለቃ ሆኖ ወደ ፍራፍሬ ገበያው ደረሰ። ሚ በጥሩ ሁኔታ ሰላምታ ሰጠችው። ሃሩንም በተገቢው መንገድ መለሰላት። ምሽት ላይ ሁሉም ሰው ወደ ቤቱ መሄዱ ሃሩን ሲያይ ሚ ግን አሁንም እየሰራች ነበር። ወደ ቤትሽ መሄድ አያስፈልግሽም ሲል ጠየቃት። ሚም አለቃ አሁን እየወጣሁ ነበር ስትል መለሰች። ሃሩን መሄድ ሲጀምር ሚ በፈገግታ ተከተለችው። በሌላ በኩል ጄን በቁጣ ብዛት ብዙ ጠጥታ ሚንን ለማግኘት መጣች። ከሩቅ ሚ ከሃሩን ጀርባ ፈገግ ብላ ስትከተለው አየቻት። ጄን ብትጠራትም ሚ አልሰማቻትም። ስለዚህ ጄን ወደ እሷ አመራች። ሃሩን ዞር ሲል በሊፍት ውስጥ ያያት ልጃገረድ መሆኗን አወቃት። ሚ ጄንን አስተዋወቀች። አለቃ እሷም እንደኔ በዚህ በትርፍ ጊዜ የምትሰራ ናት አለችው። ጄን ለሃሩን ሰላምታ ብትሰጠውም እሱ ግን ችላ በማለት ሚን ነገ እንገናኝ ብሏት መሄድ ጀመረ። ጄን በቁጣ አንተ ሰውዬ ሰላም ስልህ ጠብ ሳይነሳ በፊት መልስ መስጠት ነበረብህ አለችው። ሚ ጣልቃ ገብታ ልታረጋጋ ሞከረች። ጄን ግን በሰላምታዬን ሳትመልስ ስትቀር ደስ አይልም ስትል ተናገረች። በመጨረሻም ሃሩን ሰላም ካለ በኋላ ቁጣዋን እንድትቆጣጠር ነግሯት በኩራት ትቷት ሄደ። ሚ ተይው ጄን ሀብታም ሰዎች እንዲህ ናቸው አለች። ምስኪኗ ሚ እውነተኛ ሀብታም ማን እንደሆነና ማን እንዳልሆነ ገና አላወቀችም። ቆይቶም ጄን ከሚጋ ወደ ቤቷ ሄደች። ሚ ሁልጊዜ ከእናትሽ ጋር ስትጣይ ለምን ወደ እኔ ቤት ትመጫለሽ? ከሷ ጋር እንዲህ መጣላት የለብሽም አለቻት። ጄን ግን ያንን ተይው ንገሪኝ፣ የምትወጂው ልጅ እሱ ነው ስትል ጠየቀቻት። ሚ አዋለች። ጄ ታዲያ መች ነው ፍቅር የምትጀምሩ ስትል በድጋሚ ጠየቀች። ሚም እሱ በጣም ሀብታም ነው ከኔ ደረጃ በላይ ነው አለቻት። ቢሆንም በማግስቱ ሚ ለሃሩን በርገር ይዛ መጣች። ዱዋን አያትና ሰው እየፈለግሽ ነው አላት። በዚያም ቅጽበት ሃሩን ወጣ። ዱዋንም ማናት እሷ ሲል ሃሩን ጠየቀው። ሃሩን እዚህ የምትሰራ ናት አለው። ዱዋን ራሱን አስተዋወቀ። እኔ የሃሩን ጓደኛ ነኝ፣ እዚህ እቃ በመጫንና በመውረድ ስራ ነው የምሰራው አላት። ሚ በርገሩን ለሃሩን ሰጠችውና አለቃ ይህን ላንተ ነው ያመጣሁት አለችው። ዱዋንም ትወጂዋለሽ እንዲህ ሲል ጠየቃት። ሚ በድንጋጤ አይ በፍጹም አልወደውም አለች። ስለዚህ ለሃሩን አለቃ ጥሩ ሰው አይደለም ማለት አይደለም እያለች ልታብራራ ስትል ዱዋን ጣልቃ ገብቶ እንግዲያውስ ነኝ ትወጂዋለሽ ወይስ ሳትወጂውም አላት። ሚም በዱዋን ላይ የጮኸች ዝም በል ጣልቃ ትግባ ብላ ጥላው ሄደች። ዱዋን ወደ ቢሮ ገብቶ ከሃሩን የሥራ ማጠቃለያ መቀበል ይጀምራል። ሚ ለሃሩን ያመጣችውን በርገር ዱዋን ብቻውን በልቶ ይጨርሰዋል። ሚ ተመልሳ ስትመጣ ጄን እንዴት ነበር በርገሩን ሰጠኸው ስትል ጠይቃለች። ሚ ግን በብስጭት እንዴት አድርጊ በስርዓት እሰጠዋለሁ፣ በመካከላችን እንደ ቁራ ጣልቃ የገባው ሰውዬ ሁሉንም ነገር አበላሸው ትላለች። ከጥቂት ቆይታ በኋላ ያ ቁራ የተባለው ዱዋን ወደ እሷ መጥቶ በስራሽ ላይ ትንሽ ልርዳሽ ሲል ይጠይቃታል። ሚ በቁጣ ስታየው ዱዋን በነገራችን ላይ ያዘጋጀሽው በርገር በጣም ጣፋጭ ነበር ይላታል። ሚ በድንጋጤ በርገሩን በሙሉ አንተን የበላኸው ስትል ጠይቀዋለች። ዱዋንም አዎ በጣም ቆንጆ ነበር ሲል ይመልሳል። ሚ በልቧ ምን ዋጋ አለው ያ ቁራ በላው እኮ ስትል ታጉረመረማለች። ዱዋን ግን ሰምቷት ምን አልሽኝ ቁራ ይላታል። ሚም ለአንተ አላልኩም ሰው ለራሱ ማውራት አይችልም እንዴ ስትል ትመልሳለች። ዱዋን ግን እኔ
እስከሰማች ድረስ ድምጽሽን ከፍ አድርገሽ የተናገርሽው ይላታል። ሚ ይባስ ብላ ትቆጣና አንተም የሚገርም ሰው ነህ፣ እንዴት ሴት ጠዋት በማለዳ ተነስታ በርገር አዘጋጅታ ለአንድ ወንድ ይዛ ስትመጣ ያንን ወንድ እንደምትወደው ግልጽ ነው። አንተ ግን ምን አደረግ? በብዙ ልፋት ያዘጋጀሁትን በርገር በላኸው። እንግዲያውም ጥሩ ጓደኛ የሆነው ምክትል አለቃ ሃሩንን ማመስገን አለብህ። በሱ ምክንያት ነው እዚህ የስራ ዕድል ያገኘኸው። ካልሆነ ግን እንዳንተ ያለ ቁራ ማንንም አይቀጥርም ብለው ጥላው ትሄዳለች። ዶዋን የሆነ ነገር ሊላት ሲከተላት ሲል ግን ስልክ ይደወልላታል። የዶዋን የደወለው የጂን ታላቅ ወንድም ቺን ነበር። ቺን ዶዋን እንዲያገኘው ጠርቶት ሄደ። ሲገናኙም ቺን ከታናሽ እህቴ ጋር እንዴት ነው የምታወራው ሲል ጠየቀው። ዶዋን ጥሩ ትምህርት ሰጥቻታለሁ፣ ከእንግዲህ እንዲህ ያለ ነገር አታደርግም ብሎ ሲመለስ ቺን በድንገት ጎትቶ በቦክስ መታው። ሌላ ጊዜ ከእህቴ ጋር ባከብሮ ተወራ ብሎ አስጠነቀቀው። በሌላ በኩል ሃሩን ጄን ደንበኞችን እንዴት በጥሩ ሁኔታ እንደምትይዝና ብዙ ቋንቋዎችን ስለምታው ከውጭ ሀገር ደንበኞች ጋር በቀላሉ እንደምትግባባ ያስተውላል። ሃሩን በዚህ ችሎታዋ በጣም ይደነቃል። ዶዋን በጄን ወንድም ተደብድቦ በቁጣ ወደ ፍራፍሬ ገበያ ይመለሳል። ሃሩን የት ቆይታ ነው የምትመጣው? ተጣልተ ነው ሲል ይጠይቀዋል። ዶዋን ማማረር ይጀምራል። በቤቷ ውስጥ ማንም የሚሰማት አይመስለኝም ነበር፣ እሷ ግን ሄዳ ለወንድሟ ከሰሰችኝ ይላል። ሃሩን ግራ በመጋባት ስለ የትኛዋ ሴት ነው የምታወራው ሲለው ዶዋን ስለ እሷ ማውራት በጭራሽ አልፈልግም ብሎ ወሬውን ይዘጋዋል። ዶዋን ወደ ገበያ ውስጥ ይገባል። ሚ ስትሰራ ያያትና የተንኮል ፈገግታ ያሳያታል። ሚ ፊቷን ስታጨማድድበት እሱ መልሶ ያሾፍባታል። ነገር ግን በድንገት ጄንን ያያትና በከፍተኛ ድምጽ አንቺ እዚህ ምን ታደርጊያለሽ ብሎ ይጮሃል። ሚና ሃሩን በድንጋጤ ይመለከታሉ። ዶዋን በቀጥታ ወደ ጂን በመሄድ ምን እየሰራሽ ነው እዚህ ሲል በድጋሚ ይጠይቃታል። ጂን እዚህ እንነጋገር ብላ ይዛው ትወጣለች። ሚና ሃሩን እዚህ ሁለቱ ሄደው የት የሚያወሩት በሚል ይበልጥ ይገረማሉ። ዶዋን ጄንን እኔን ለመሰለል ነው የመጣሽው? ንገሪኝ፣ ከኔ ምን ትፈልጊያለሽ ሲል ይጠይቃታል። ጄን ለምንድን ነው የድሮውን የምትይዘው ስትለው ዶዋን የምን ድሮ ነው? ወንድምሽ እንዴት እንደመታ ተመልከች ይላታል። ጄን ግን ይህ የራስ ድርጊት ውጤት ነው፣ ስለዚህ መቀበል አለብን በማለት ትመልስለታለች። ዶዋንም እንደገና ባለጌ እየሆንሽ ነው፣ አሁን ንገሪኝ፣ ለምንድን ነው እዚህ የምትሰሪው? እንዲህ ያለ ታላቅ ቤተሰብ ያለሽ ልጅ ለምን እዚህ በትርፍ ጊዜ ስራ ትሰሪያለሽ ይላታል። ከዚያም ተረድቻለሁ፣ ፍቅረኛሽ እዚህ እየሰራ መሆን አለበት ብሎ ይገምታል። ጄን ስንት ጊዜ ልንገርህ፣ ፍቅረኛ የለኝም፣ ማንነቴ ከታወቀ ሌላ ቦታ ስራ አላገኝም፣ ለዛ ነው እዚህ የምሰራው ትላለች። ዶዋን እየቀለደች መስሎት የቲም ግሩፕ ልጅ መሆንሽን ብትናገሪ አባትሽ የቲም ቦታ ስራ ያሰጥሻል ይላታል። ጄን ግን እባክህ ይህ ጥያቄን ተቀበል፣ እዚህ መስራት አለብኝ ስትል ትለምነዋለሽ። ዶዋንም ምናልሽ? ጥያቄ እሺ እቀበላለሁ፣ ግን ያንቺን ልጅ እንድታገባኝና የኔ ሴት እንድትሆን ንገሪያት ይላል። ጂን በብስጭት አሁኑ ስራዬን መልቀቅ ፈልጋለሁ ብላ ትሄዳለች። ጂን ወደ ሚስት መለስ ሚ ይህንን ቁራ እንዴት ታውቂዋለች ስትል ትጠይቃታለች። ጂን መልስ ሳትሰጥ ዶዋን ጣልቃ በመግባት ይህ ቁራ እዚህ ውጭ ቆሞ ሁሉንም ነገር እየሰማ ነው ይላቸዋል። ሚ ትደነግጣለች። ዶዋን ሊሄድ ዞር ብሎ ይህ ቁራ የዚህ ኩባንያ ዋና ስራ አስኪያጅና የአንቺም አለቃ ነው ይላታል። ሚ በድንጋጤ ጄንን ስታያት ጄን አዎ እውነት ነው ትላለች። ዶዋን ለምንድን ነው እውነቱን ነገርኳቸው እያለ እያሰበ ይወጣል። ሚ አሁን ጄንን መጠራጠር ትጀምራለች። ነገሩ ግራ እያጋባኝ ነው። የምትለብሻቸው ልብሶች በጣም ውድ ናቸው፣ አንቺ ደግሞ ያን ያህል ሀብታም አይደለሽም፣ ደግሞም ይህንን ቁራ ቀድመሽ ታውቂዋለሽ፣ ምናልባት ፍቅረኛሽ ነው እንዴ? እነዚህ ልብሶች የገዛልሽ እሱ ነው ስትል ትጠይቃታለች። ጄን ምን እያሰብሽ ነው? በፍጹም እንደዛ አይደለም ትላለች። ግን ስትወጣ ሃሩን እንደገና ታገኘዋለች። ሰላምታ ስትሰጠው በዚህ ጊዜ ሃሩን ሰላምታዋን መልሶላት ያልፋል። ጄን እንደገና ጠራዋለች። ሃሩን አሁንስ ምን ፈለግሽ? ሰላምታሽን መለስኩ እኮ ይላታል። ጄን እያንዳንዱን ትንሽ ነገር ያስታውሳል ብላ በልቧ ታስባለች። ከዚያም ነገ በራስ ሰዓት ነፃ ነህ፣ አብረን እራት እንብላ፣ እንዲያውም ተው ባልጠይቁ ይሻል ነበር ትላለች። ሃሩን እየጠየቅሽ ነው ወይስ ለራስሽ እየመለሽ እራት አብረን እንድንበላ ትፈልጊያለሽ ይላታል። ጄን ለራሴ ሳይሆን ጓደኛዬ ስለምትወድ ነው ትላለች። ሃሩንም አዎ እንደምትወደኝ ያውቃለሁ፣ ግን አንቺ የእሷ መልክተኛ መሆን የለብሽም፣ ወደ ስራ ሂጅ ብሏት ትቷት ይሄዳል። ጄ ምን አይነት ኩሩ ሰው ነው ትላለች። በኋላም ሃሩን ቤት ደርሶ ዶዋንን በመደወል ያቺ ልጅ ጄንን እንዴት ታውቃታለህ ሲል ይጠይቀዋል። ዶዋን ግን የማንን ስም ነው የጠራኸው? ስለ እሷ ማውራት አልፈልግም ብሎ ስልኩን ይዘጋበታል። ሃሩን በዶዋን አኳኋን ደስ አላለውም። በማግስቱ በገበያ ውስጥ ሌላ ችግር ተከሰተ። አንድ ደንበኛ ከሚ ጋር ጭቅጭቅ ጀመረች። ሚ ምንም ሳትመልስ ዝም ብላ ትሰማለች። ጄን ግን ይህንን መታገስ አቅቷት ጣልቃ በመግባት ከደንበኛዋ ጋር መከራከር ጀመረች። ጠቡ እየተባባሰ በአጋጣሚ ደንበኛ ወደቀች። ጉዳዩ እስከ ፖሊስ ጣቢያ ደረሰ። ጄን እና ሚ ፖሊስ ጣቢያ ሆነው ይታያሉ። ሃሩን መጥቶ ከስር እስከ አስፈታቸው። ነገር ግን ለጄን ደንበኛዋን ይቅርታ መጠየቅ አለብሽ አላት። ጄን ግን ጥፋተኛ ካልሆንኩ
ይቅርታ ጠይቅም ስትል መለሰችለት። ሃሩን ጥፋቱ ያንቺ ነው፣ ደንበኛዋን ገፍተሽ የጣልሽ አንቺ ነሽ ቢላትም ጄን ግን እኔ ያልገፋዋትም በማለት መከራከሯን ቀጠለች። በዚህ ምክንያት ሃሩን ወይዘሪት ጄን ካሁኑ ከዚህ ስራ አባሬሻለሁ አላት። ጄንም ምንም ችግር የለውም አባረኝ፣ ግን ባላጠፋሁት ነገር ይቅርታ አልጠይቅም አለችው። ትዕይንቱ ተቀይሮ ሃሩን ሚንን ይዞ ሲመለስ ይታያል። በመንገዱ ላይ ሚ እባክህ አለቃ እንደገና ቅጠራት፣ ጥፋቱ የእሱ አልነበረም እያለች ብትለምነውም ሃሩን ግን ሊሰማት አልፈለግም። ሚን ገበያው ጋር ወርዶ ሲመለስ ዶዋን እዚያ እየጠበቀ ነበር። ዶዋን ሚን ሲያያት ያንኑ የተንኮል ፈገግታ አሳያት። እሷ ግን ሙሉ በሙሉ ችላ ብላው ለሃሩን ደህና አድሩ ካለችው በኋላ ጥላው ሄደች። ዶዋን በመገረም አሁን ችላ አለችኝ አለ። ሃሩን አሁንም ዶዋንን ጄንን እንዴት ታውቃታለህ ማንናት ሲል ጠየቀው። ዶዋን ግን ሰውየው የማንን ስም ነው የምጠራው? ስለዛች ልጅ ማውራት እንደማልፈልግ ነገር ያለው በማለት አሁንም ስለ ጄን ምንም አልነገረውም። በዚህ መሃል ጄን ወደ ታላቅ ወንድሟ ቺን ሄዳ እርዳታ ጠየቀች። እባክህ ወንድሜ ይህንን ጉዳይ ፍታው፣ እዚያ መስራት አለብኝ አለችው። ቺንም እህቱን ለመርዳት ተስማማ። በሌላ በኩል ዶዋንን ወደ ቤት እየሄደ ሳለ በመንገድ ላይ ሚን አገኛት። ራሱን ለማሳየት በማሰብ መኪናውን አቁሞ ልውሰድሽ ለማለት ሲያስብ ሚ እያለቀሰች መሆኑን አስተዋለ። ትንሽ ተጨንቆ ምን ሆነሻል? ለምን ታለቅሻለች ሲል ጠየቃት። ሚ ምንም አልነገረችውም። ነገር ግን እሷን ለማረጋጋት ዶዋን አብሯት ሄደ። ሚ ዶዋን ይዛው የጎዳና ላይ መጠጥ መሸጫ ሄዳ ሶጆ መጠጣት ጀመሩ። ጆዋን በዚያ ትንሽ ወንበር ላይ በስርዓት እንኳ መቀመጥ አልቻለችም። ሚ ግን በጣም ማዝና ስለነበር ደጋግማ እየጠጣች ነበር። ዶዋን ወደ ሌላ ቦታ እንሂድ ቢላትም ሚ እሺ ወደ ቤት ሄዳለሁ አለችው። ዶዋን ቤት ሂጂ አላልኩሽም ሲላት ሚ አንዲ ልንካ ስትል ጠየቀችው። እስከዛሬ ሀብታም ሰው ንክቼ አላውቅም አለችው። ዶዋን አቁሚ ቢላትም ሚግ ነካችውና በመጨረሻም ሀብታም ሰው ንካው ብላ በደስታ ጮኸች። የሷን ሁኔታ ያየው ዶዋንም መሳቅ ጀመረ። ቆይቶም ዶዋን ሚን ወደ ቤቷ እያደረሳት ሳለ ሚ በመኪናው ውስጥ እንቅልፍ ወሰዳት። ዶዋን በድንገት ፍሬን ይዝና ባንና ነቃች። እሱም እንዴት ያለ ድፍረት ነው? እኔ ወደ ቤት እያደረስኩሽ አንቺ በሰላም ትተኛለሽ አላት። ሚ ምን ላደርግ ሶጆ እንቅልፍ ያመጣብኛል አለች። ከዚህ በድንገት ማልቀስ ጀመረች። ዶዋን አሁን ደግሞ ምን ሆንሽ ነው ሲላት ምን ላድርግ ሶጆ ደግሞ ያስለቅሰኛል አለች። ወዲያው ደግሞ መሳቅ ስትጀምር ዶዋን ልጅቷ ሙሉ በሙሉ አብዳለች ብሎ አሰበ። ቀበቶሽን ፍሽ ያላት። ሚ ለምን ምን ተፈጠረ ስትል ዶዋን ቤት ደርሰናል ሲል መለሰላት። ጄን ከበረንዳ ላይ ሆና ዶዋን ሚንን ይዞ ሲወጣ ትመለከት ነበር። ወዲያው ወርዳ ዶዋንን ምን እያደረካት ነው ስትል ጠየቀችው። እሱም ቆይ እስኪ በደንብ እኔ ምንም አላደረኳትም፣ እሷ ናት ሁሉንም ነገር ያደረገችብኝ ያለች አላት። ጄን ሚን ደህና ነሽ ስትላት ሚ ጄን እህቴ አንቺ ደህና ነሽ እያሉ እርስ በርሳቸው ይጠይቃሉ። ዶዋንም እናንተ ሰዎች ምን እየሆናችሁ ነው? ልሂድበት አለ። ልክ መኪናውን ከፍቶ ሊወጣ ሲል ሚ ሸሚዙን ይዛ ስለነበር ተቀደደ። ጄንና ሚ እርስ በርስ ታዩ። ከዚያም ሚን እንቅልፍ ጣላት። ጄን ሚን ወደ ውስጥ አስገብታ አስተኛቻት። ከዚያም ተመልሳ ወጣ ዶዋን ሚን እንደትረብሻት ስትል አስጠነቀቀችው። ዶዋንም በስርዓት ተመልከችኝ፣ እኔ ነኝ ረበሽኳት ወይስ እሷ ናት ያስቸገረችኝ አላት። በማግስቱ ጠዋት ጄን ከሃሩን ስልክ ደረሳትና ወደ ቢሮ ጠራት። እንደ እውነቱ ከሆነ ጄን ይቅርታ እንድትጠይቅ ያደረገው ወንድሟችን ስለነበር ያቺ ደንበኛ ራሷ መጣ ይቅርታ ጠየቀች። ጥፋቷንም ማመነች። አሁን ጄን ሃሩን እንግዲያውስ ወደ ስራ መመለስ እችላለሁ አይደል ስትል ጠየቀችው። ሃሩን ግን አይደለም አሁን መመለስ አትችይም፣ ምክንያቱም ለዚህ ስራ ምንም አይነት ፍላጎት የለሽም፣ ከስራ ተባረሻል ስልሽ እንኳ ችግር የለውም ነው ያልሽው፣ ይህ ስራ ላንቺ ምንም ትርጉም የለውም ማለት። ጄን በንዴት ሀብታም ስለሆንክ ብቻ የፈለግከውን ማለት የምችል ይመስልሃል? በህይወትህ ሽንፈት አይተህ ታውቃለህ? እንዲህ የምትመክረኝ አለችው። ሃሩንም አንድ ታሪክ ልንገርሽ፣ የኔ ግል ታሪክ ነው፣ ጥቂት የቅርብ ሰዎች ብቻ የሚያውቁት አላት። ከዚያም እናቱ ቤት አዝም ሆነዋል። አባቱ መራመድ እንደማይችልና እዚህ ለመድረስ ምን ያህል ድህነት እንዳሳለፈ ነገራት። ጄን ይህን ሁሉ ሰማ በስሜት ተነግታ ይቅርታ ጠየቀችው። ሃሩንም ይህንን ታሪክ የነገርኩሽ ይቅርታ እንድትጠይቂ ሳይሆን የስራ ዋጋ እንድትረጅ ነው አላት። ጄንም አሁን ገባኝ፣ ወደ ስራ መመለስ እችላለሁ ስትል ጠየቀችው። ሃሩን ሲወጣ ነገ የቡድን ማለት አለ እዚያ ተገኛላት። ይህም ማለት እንድትመለስ ፈቅዶለታል ማለት ነው። በማግስቱ ጄን እና ሚ ገበያ ውስጥ አብረው እየሰሩ ሳለ ሚ ከዳይሬክተሩ ጋር ምንም አድርጌ ይሆን እያለች ራሷን ትወቅስ ነበር። በዚህ መሃል ጄን ፈጽሞ የተለየ ጥያቄ ጠየቀቻት። አንድ ወንድ ለጥቂት ሰዎች ብቻ የነገረውን የግል ታሪክ ካካፈለሽ ምን ማለት ነው? ሚም ያ ሰው ባንቺ ላይ ፍላጎት አለው ማለት ነው። እንግዲያውም ምክትል ሃሩን ለእኔ ታሪኩ እንዲነግረኝ እመኛለሁ አለች። ጄን ግን ያንን ታሪኩን የነገረኝ እኮ ራሱ ሃሩን ነው ስትላት ሚ ደነገጠች። ከዚያም ጄን ሃሩን ሀብታም አይደለም
የመጣው በጣም ድሃ ከሆነ ቤተሰብ ነው ስትላት ሚ በጣም ማዘነች። ምክትል ሃሮን ታሪኩን ለሷ ሳይሆን ለጄን በመንገሩ ቅሬታ ተሰማት። በሀዘን ስትሄድ ዶዋን እናገኘችው። ሰላም ብለው ልታልፍ ስትል ዶዋን አስቆማት። ሚ ይቅርታ ጠይቃ እነሆ ለ3 ወር ገንዘብ ብቆጥብ እንኳ ውድ ሸሚዝን መተካት አልችልም አለችው። ዶዋን እየሳቀ ለሸሚዝ ክፍያ የሚጠይቅሽ ያን ያህል የወረደ ሰው መስልሻለሁ አላት። ሚም በእውነት ሸሚዙን ገንዘብ አትፈልግም ካለችው በኋላ እሺ እንግዲያውስ ሄድኩ ብላ ጥላው ሄደች። ዶዋንም ይች ልጅ መቼም አትቀየርም እያለ ተመለከታት። ቀጥሎ የታሪኩ ክፍል የቡድን እራቱን ያሳየናል። አንዱ የስራ ባልደረባ ሆን ብሎ ለጄን ሶጁ እንድጠጣ ይጋብዛታል። ጄን ሶጁ እንደማጠጣ ብትነግረውም እሱ ግን ሊሰማት አልፈለገም። ልክ በዚህ ጊዜ ሃሮን መጥቶ ብርጭቆዋን በውሃ ሞላውና ሰጣት። ሚ ከሩቅ ሆና ሃሮን ለጄን ያደረገላትን ያለውን እንክብካቤ ትመለከታለች። ሃሮን በጄን ላይ ፍላጎት እንዳለው ስታውቅ ልቧ ተሰበረ። ከራቱም በኋላ ሃሮን ለጄን ምግብ ያቀርብላት ነበር። ከፓርቲው በኋላ ጄን ስለረዳት ሃሮን እናመሰገነችው። ሚ በዚህ ሁኔታ ውስጥ ለሷ ምንም እድል እንደሌለ ተረዳች። ሚ እጁን ለመታጠብ ሲሄድ ለጄን እንዲህ አለቻት። ባለቃ ሃሮን ላይ ተስፋ ለመቁረጥ ስኛለው ጄን ለምን ስትል ጠየቀቻት። ሚም አታዩም እንዴ እሱ በእኔ ላይ ምንም ፍላጎት የለውም፣ ፍላጎቱ አንቺ ላይ ነው። እንዴት እንደሚንከባከብሽ አላየሽም? ይወድሻል። እንግዲያውም አንቺ እንድትወጂው መናገር እችላለሁ ስትል መለሰችላት። ጄን ብታስተባብልም ሚግን በቃኝ፣ ለኔ ቦታ በሌለበት መቆየት አልችልም። ለኔ አንቺ ስለምትበልጭብኝ እኔ ወደ ኋላ ላለሁ። አንቺ ጓደኛ ብቻ ሳትሆኚ ቤተሰቤ ነሽ አለቻት። ጄን ይህንን ስትሰማ በስሜት ተነካች። ሚ ስትወጣ ሃሮንን አለቃ እኔ በራሴ ሄዳለሁ፣ ለጄን ብቻ ታክሲ ጥራላት አለችው። ሚ ሄደች። ጄን ደግሞ ሃሮን ታክሲ ስለቀጠረላት ደስ አላት። ነገር ግን አሁን ስለ ሃሮን እውነተኛ ማንነት እንረዳለን። ሃሮን ጄንን ካየበት የመጀመሪያ ቀን ጀምሮ የቲን ግሩፕ ልጅ መሆኗን ያውቅ ነበር። ይህን ሁሉ እያደረገ ያለው ሆን ብሎ በእቅድ ነው። ዶዋን በኩባንያ ውስጥ ያለውን ስልጣን ለመጨመር የቲን ግሩፕን ልጅ ማግባት እንደሚፈልግ የነገረውን ያስታውሳል። በማግስቱ ዶዋን ለቁርስ ወደ ሃሮን ቤት ሄደ። እየበላ ሳለ ሚን ለምን ቋሚ ሰራተኛ እናደርጋትም ሲል ጠየቀ። ዶዋን የሚን ሁኔታ አይቶ አዝኖ ነበር። ሃሮን ግን ለሴት ልጅ የተሳሳተ ተስፋ መስጠት የለብም አለው። ዶዋንም በነገራችን ላይ ሰዎችን በመቅጠርም ሆነ በማባረር ረገድ ከአንተ በላይ ስልጣን አለኝ፣ ያንን ታውቃለህ አይደል አለው። ሃሮን በጊዜያዊና በቋሚ ሰራተኛ መካከል ያለው ልዩነት እንኳን ታውቃለህ ሲል ዶዋን ቅርብ ጓደኛሞች ብንሆንም እኔ አለቃህ መሆኔን እንዳትረሳ ብሎት ወጣ። ሃሮን በዚህ ንግግር በጣም ተከፋ። ጄን ሃሮንን ለማመስገን በቤቷ የምሳቅ አዘጋጅታ ቢሮ አድርሳ ትታለት ወጣች። ሃሮን መጥቶ የምሳቃውንና የተያያዘውን ማስታወሻ ሲያይ ፈገግ አለ። በኋላም ወደ ገበያ ሄደ። ጄን ትኩረት ትሰጠኛል ብላ ብታስብም እሱ ግን ሙሉ በሙሉ ችላ አላት። ጄን በዚህ አኳኋኑ አልተደሰተችም። ሃሮን በቀጥታ ወደ ሚሄዱ ቋሚ ሰራተኛ መሆን ትፈልጋለች ሲል ጠየቃት። ሚዶዋን የረዳት እንደሆነ ተረዳችና አይ አለቃ፣ ሁሉንም የስራ ሂደት አልፋለሁ፣ መጀመሪያ በውል ከዚያ ቋሚ ሆናለሁ አለች። ቆይቶም ዶዋን ሚን ሊያገኛት መጣ። ሚ ገንዘብ ልታበድር ትችላለህ ወይስ በኩባንያ ውስጥ ምን ያህል ከፍተኛ የስራ መደብ ላይ ልታወጣኝ ትችላለህ ስትል ጠየቀችው። ዶዋን ምን አይነት የማይረባ ንግግር ነው፣ ሊጠቀሙብኝ የሚሞክሩ ሰዎችን እንደምጠላ ታውቂያለሽ አላት። ሚም ታዲያ ትወደኛለህ፣ ልታገባኝ ትፈልጋለህ አለችው። ዶዋንም አብደሻል እንዴ፣ ለምን አገባሻለሁ፣ የኔ ጋብቻ ስነ ስርዓት የሚፈጸም ነው አላት። ሚም ታዲያ ለምን ለሃሮን እድገት እንዲሰጠኝ ነገርከው ስትለው ዶዋን ሁኔታሽን አይቼ ልረዳሽ ስለፈለግኩ ነው አላት። ሚም በእውነት የወደድከኝ መስሎኝ ልቤ መዘዝ ጀምሮ ነበር ብለው ሄደች። በዚህ መሃል ጄን ለሃሮን የሰራውትን ምግብ እንዴት ነበር ስትል መልእክት ላከችለት። ሃሮንም ጥሩ ነበር፣ ስለረሳው ይቅርታ ብሎ መለሰላት። ጄን ላገኝ ፈልጋለሁ ስትለው ሃሮን ሊያገኛት ሄደ። ጄን በቤተሰቤ ውስጥ ከአባቴ ከእናቴ ወይንም ከእህቶቼ ጋር አልስማማም፣ የምሰማው ከወንድሜ ጋር ብቻ ነው አለችው። ሃሮንም ምን ማለት እንደፈለገች አልገባውም። ከዛም ጄን ፍቅረኛ ትሆናለህ ስትል ጠየቀችው። ሃሮን ይህንን ሲሰማ ፈገግ አለ፣ ግን መጀመሪያ ውድቅ አደረጋት። ጄን እሺ እንግዲያውስ ሄድኩ ብላ ስትዞር ሃሮን አስቆማት። ፍቅር ለመጀመር ህግጋቶች አሉ፣ ወንዱ ነው ሴቷን መጠየቅ ያለበት፣ ስለዚህ እኔ ጠይቅሻለሁ፣ ፍቅረኛ ትሆኛለሽ አላት። ጄን አዎ ብላ መለሰችለትና ግንኙነት ጀመሩ። ቆይቶም ጄን ለአንድም ሰው ምንም ነገር እንደማትደብቀው ሁሉ ለወንድሟ ፍቅር መጀመራቸውን ነገረችው። በዚያ ቀን ከወንድሟ ጋር ለስራ ጉዞ መሄድ ነበረባት። ወንድሟ ግን አሁን ፍቅር ጀምረሻል፣ አንቺ እዚሁ ቅሪ፣ እኔ ብቻዬን እሄዳለሁ አላት። ጄን ተስማማች። ወንድሟ ብቻውን ለጉዞ ወጣ። ነገር ግን ከጥቂት ጊዜ በኋላ ወንድሟ የነበረበት መርከብ
እንደጠፋ ዜና ተሰማ። ስለሱ ምንም መረጃ አልነበረም። ከዚህ ሁሉ በኋላ የጄን እናት የገዛ ልጇን መውቀስ ጀመረች። አንቺ እድለ ቢስ ነሽ፣ በአንቺ ምክንያት ነው የወንድምሽ ላይ የደረሰው፣ አንቺ የቀረበ ሁሉ ለዘላለም ይለያል አለቻት። የወንድሟ ፍለጋ ቢቀጥልም አሁን ግን ሁሉም ተስፋ ቆርጦ ነበር። በሌላ በኩል ጄን በጣም ተረብሻ ስለነበር የሃሩንን ስልክ አታነሳም ወይም ለመልእክቶቹ መልስ አትሰጥም ነበር። በዚህ መሀል የድዋን እናት ለስራ ጉዞ ሊወጡ ሲሉ ድዋን ሊያደርሳቸው ሄደ። በዚያም የግል ጀት ግዙልኝ ብዬ ስንት ጊዜ ልንገራችሁ አላቸው። እናቱም አሁን ሁሉም ሰው ስለ ቲን ግሩፕ ልጅ መጥፋት እያወራ ነው፣ ልጃቸው ጄን ቀጣይ ወራሽ ልትሆን ነው፣ እሷ የግል ጀት እንኳን አላት፣ ከእሷ ጋር ፍቅር ሊጀምር ብዬ ስንት ጊዜ ነገርኩ አሉት። ሃሩን ይህንን ሁሉ በትኩረት ይሰማ ነበር። ከአውሮፕላን ማረፊያ ሲመለሱ ድዋን ሃሩንን ያቺ በትርፍ ጊዜ የምትሰራው ጄን ወደ ስራ እየመጣች ነው ሲል ጠየቀው። ሃሩንም እነዚህ ቀናት ከንግዱ ይልቅ በጄን ላይ ፍላጎት ያሳደርክ ትመስላለህ አለው። ድዋን ግን ጄን በትርፍ ጊዜ ሰራተኛ መስላ ነው እንዲህ፣ እሷ እኮ የቲን ግሩፕ ወራሽ ናት አለው። ይህንን ሰምቶ እንኳ የሃሩን ፊት ምንም አልተለወጠም። ድዋን ምን ሆንክ አልደነገጥክም እንዴ ሲለው ምንም ምላሽ አልሰጠውም። ልክ በዚያ ቅጽበት ጄን ለሃሩን ደወለችና ላገኝ እፈልጋለሁ አለችው። ሃሩን ሊያገኛት ሲሄድ ስንት ጊዜ ደወልኩ፣ ስንት መልእክት ላኩ፣ አንዱንም መልስ አልሰጠሽኝም አላት። ጄን ለመለየት ወንዱ ነው ወይስ ሴቷ ቀድማ መናገር ያለባት ስትል ጠየቀችው። ሃሩን ማንኛውም ሰው ሊናገር ይችላል አላት። ጄን ካንተ ጋር መለየት ፈልጋለሁ ብላ ማልቀስ ጀመረች። ሃሩን ምክንያቱን ሲጠይቃት ጄን እኔ እድለ ቢስ ነኝ፣ ወደ እኔ የቀረበ ሁሉ ይጠፋል፣ በጣም የምወደው ወንድም የጠፋ፣ ደግሞም ዋሽቻለሁ፣ እኔ ድሃ አይደለሁም፣ የቲን ግሩፕ ታናሽ ልጅ ነኝ፣ በጣም ሀብታም ነኝ አለችው። ጄን እያለቀሰች ሳለ ሃሩን አጽናናትና ሁሉንም ሰው ይዋሻል፣ እኔም ዋሽቻለሁ፣ ስለዚህ መጨነቅ የለብሽም፣ አንቺ እድለ ቢስ አይደለሽም አላት። በዚህ መሃል ድዋን ሚ ከዚያ ቀን ጀምሮ እሷን ያገለለችው መሆኑን አስተዋለ። አሁን በቢሮ ውስጥ ሆኖ ትንሽ የድንብላል ቅጠል አዘዘ። ሚ ልታደርስለት መጣች። ድዋንም ለምን አንቺ መጣሽ? ሌላ ሰው ሊመጣ ይችል ነበር፣ አሁን በእርግጠኝነት እኔም መውደድ ጀምረሻል አላት። ሚ ዝም ብላ ቆመች። ድዋንም አዎ አንቺን ማግባት እንደማልችል አውቃለሁ፣ ትዳር ሌላ ነው፣ ግን ቢያንስ ፍቅር መጀመር እንችላለን አላት። ሚም አዎ እንችላለን ስትል መለሰችለት። ድዋንም እሺ እንግዲያውስ አንዴን ሞክረው አለ። ከእሷ ጋር ለፍቅር ቀጠሮ ከመውጣቱ በፊት ድዋንን የምን መልክ አለባበስ አስቀየራት። አሁን ቢያንስ ወደ እኔ ደረጃ መቅረብ አለብሽ አላት። ሚ በሁኔታው እየተደሰተች ነበር። ድዋንም ቢሆን ከእሷ ጋር በመሆን ከልቡ ደስተኛ ነበር። በሌላ በኩል ጄን በወንድሟ ጉዳይ አዝና ስለነበር ሃሩን በብስክሌት ይዟት ወጣ። እራት ከበሉ በኋላ ወንዝ ዳር ተቀምጠው ማውራት ጀመሩ። ጄን አልገባኝም፣ አንተና ድዋን መች ነው ጓደኛ የሆናችሁት? እሱ ሀብታም ነው፣ አንተ ደግሞ ከድሃ ቤተሰብ ነህ ስትል ጠየቀችው። ሃሩንም መጀመሪያ የተገኘነው ሁለተኛ ደረጃ ትምህርት ቤት እያልን ነው አላት። ያኔ ጓደኛሞች ባይሆኑም በኋላ ላይ የሆነ ነገር ተፈጥሮ ጓደኛ መሆናቸውን ነገራት። ግን ብዙ ዝርዝር አልሰጣትም። ጄን አሁን ስለ ማንነቴ ለሚ በቶሎ መንገር አለብኝ፣ ካልሆነ ትቆጣብኛለች አለ። በመቀጠልም ሃሩንን ለመሆን ምንም ዋሽተኝ ነበር፣ ቅድም የሆነ ነገር እያልክ ነበር ስትል ጠየቀችው። ሃሩን ግን አይ ምንም አልዋሸሁም፣ ያኔ ላረጋጋሽ ብዬ ነው አላት። ጄን የቲን ግሩፕን ትቼ አዲስ ህይወት መጀመር ፈልጋለሁ፣ ከነሱ ምንም አልፈልግም አለች። ሃሩን ድንግጦ ነገሮች ቀላል ሆነውልሽ እያለ ለምን አዲስ መጀመር ህይወትሽን ታከብጃለሽ አላት። ጄን ግን ምክንያቱም ያ ሁሉ የኔ አልነበረም፣ ስለ ቲን ግሩፕ አስቤም አላውቅም ስትል መለሰችለት። ሃሩን ያንተን ህልም ተሳክቷል ስትል ጠየቀችው። እሱም ገና አልተሳካም አላት። በኋላም ቤቱ ሆኖ በልቡ የኔ ህልም ያንቺ እውነታ ነው፣ በቅርቡ እዚያ ደርሳለሁ አለ። ጄን የትርፍ ጊዜ ስራዋን ለመልቀቅ ወሰነች። ስራዋን ለመልቀቅ ወደ ገበያ ስትሄድ አንድ ወሬ ሰማች፣ ዳይሬክተር ድዋንና ሚ ፍቅር ጀምረዋል የሚል። ጄን ይህንን ስትሰማ ወደ ድዋን ቢሮ ሄደች። ስራዋን እንደለቀቀች ከነገረችው በኋላ በሚ ስሜት አትጫወት፣ ቤተሰቦችህ በጭራሽ አይቀበሏትም ስትል አስጠነቀቀችው። ድዋንም ለምንድን ነው ሁሉ ሰው ስለ ትዳር የሚያነሳው ሲል ጠየቀ። ከዚያም ጄን ወደ ሚ ሄደች። ሚ በስራ ቦታ ሁሉም ሰው ስለ እሷና ስለ ድዋን ስለሚያወራ ተበሳጭታ ነበር። ጄን እኔ የቲን ግሩፕ ታናሽ ልጅ ነኝ ብላ ልትነግራት ስትሞክር ሚ ግን አዎ እኔም የብልጌትሽ ታናሽ ልጅ ነኝ ብላ አላመነቻትም። በዚያ ቅጽበት ድዋን ደወለላትና የጄንን ንግግር ሳትሰማ ጥላት ሄደች። ቆይቶም ድዋን እነዚህ ወሬዎች ሁሉ ያሰራጨው ታላቅ ወንድሙ እንደሆነ አወቀ። ሄዶም ተጋፈጠውና ይህንን ደግመህ ካደረግ ሚስጥርን አወጣብሃለሁ ሲል አስጠነቀቀው። ወንድሙ ግን እኔን ከመውቀስ ይልቅ ዙሪያን ተመልከት፣ በጣም የምታምነው ሰው ነው የሚከዳህ፣ ጓደኛህ ከቲን ግሩፕ ጋር ፍቅር ጀምሯል፣ ግን ላንተ አልነገረህም አለው።
ዱዋን ሃሩንን እውነቱን በመደበቁ በጣም ደነገጠ። ስለ ጂን ሳወራ ሃሩን ለምን ምንም ምላሽ እንዳልሰጠው አሁን ትዝ አለው። ዱዋን በሃሩን ላይ ከፍተኛ ሀዘን፣ ቁጣ ተሰማው። በዚህ መሃል የጂን አባት ቢሮሽን አዘጋጅቻለሁ ከነገ ጀምሮ ስራ ጀምር ያላት ጂን ግን ስለ እኔ ስላሰቡ አመሰግናለሁ፣ ነገር ግን አሁን ከቲን ግሩፕ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም፣ ቢሮ አልገባም፣ የምወደው ሰው አለ ከሱ ጋር አዲስ ህይወት መጀመር ፈልጋለሁ ብላ ወጣች። ሊቀመንበሩ በድንጋጤ ቀሩ። ከዚያም በኋላ ያ ልጅ ማን እንደሆነ ራሳቸው ማጣራት ጀመሩ። በዚህ መሃል ዱዋንና ሚ የፍቅር ቀጠሮ ላይ ነበሩ። በድንገት አንድ ሰበር ዜና ወጣ። የቲን ግሩፕ ታናሽ ልጅ እስካሁን በትርፍ ጊዜ ሰራተኝነት ሰራ ነበር የሚል። ይህንን ስታነብ ሚ የምታየውን ማመን አልቻለችም። ዱዋንም ምን እስካሁን አታውቅም ነበር እንዲህ አላት። ሚም አንተ ታውቅ ነበር ስትል ጠይቀችው። ዱዋን አዎ እንዲያውም አብረን ለፍቅር ቀጠሮ ወተን ነበር አላት። ይህንን ስትሰማ ሚ በጣም ተቆጣች። ሁለታችንም ዋስታችሁኛል፣ እኔ ምን አድርጋችሁ ነው ያስባችሁ ብላ ከዱዋን ጋር ተጣልታ ጥላው ሄደች። ይህ ሁሉ ዱዋን እንዲከፋ አደረገው። በዚያ ላይ ደግሞ ባህሩን ተቆጥቶ ስለነበር እንዲያገኘው ደወለለት። ጂንም እዚያው ጠራት። እውነቱን ንገሩኝ፣ እናንተ ሁለታችሁ ፍቅረኛሞች ናቸው አይደል ሲል ጠይቃቸው። እነሱም እውነቱን አመኑ። ከዚያም ዱዋን ለጄን ሚ ዜናውን አንብባ ስላንቺ አውቃለች፣ በጣምም ተቆጣለች አላት። ጄን ይህንን ስትሰማ ለአንድ ደቂቃ እንኳን ሳትቆይ ወዲያውኑ ወደ ሚ ሄደች። ምስኪኗ ሚ ሶጆ እየጠጣች ሀዘኗን ለመርሳት ትሞክር ነበር። ጄን ስትመጣ ሚ ለምን የቲን ግሩፕ ልጅ መሆንሽን አልነገርሽኝም? በፍጹም ማመን አልችልም። በህይወቴ ሀብታም ሰው አጋጥሞኝ ያውቅም ነበር። አሁን ግን ጓደኛዬም ሀብታም ናት፣ ፍቅረኛዬም በጣም ሀብታም ነው። ሁላችሁም መጥፎ ሰዎች ናቸው። እሱማ ፍቅረኛዬ መሆን ትችያለሽ እንጂ ላገባሽ አልችልም ይለኛል አለች። ጄን በንዴት ያ የማይረባ ሰውዬ እንዴት እንዲህ ይላል አለች። ሚ ግን ለምን የማይረባ ትይዋለሽ? አንቺም እኮ እውነቱን ደብቀሽኛል አለቻት። ጄን እያለቀሰች ቤተሰቦቼ አይወዱኝም፣ በዚህ ሀብት ምክንያት እውነተኛ ጓደኛ ኖሮኝ አያውቅም። ከዚያም አንቺን አገኘሁሽ፣ እውነቱን ነግሬሽ እንዳላጣሽ ፈራው አለቻት። ሚ አጽናናቻትና ጓደኝነታቸው ተመለሰ። ቆይቶም ጄን ወደ ቤት ስትመለስ እናቷ ወንድምሽ ከመጥፋቱ በፊት ለመጨረሻ ጊዜ ያወራው አንቺ እንደሆነ ሰምቻለሁ፣ የሆነ ነገር ነግሮሻል ስትል ጠየቀቻት። ጄን ምንም ብላ ብታስተባብልም በኋላ ግን ትዝ አላት። ወንድሟ አንድ ቁልፍ ሰጥቷት ነበር። ጄን ያን ቁልፍ የሚከፍተውን ሳጥን ስትከፍት ወንድሟ የእሱን አክሲዮኖች በጄን ስም እንዳዛወረላት አገኘች። ወንድሟ የሆነ ነገር እየደበቀ እንደነበር ተረዳች። በማግስቱ ወደ አባቷ ሄደች። በኩባንያ ውስጥ መስራት ፈልጋለሁ አለች። አባቷ በጣም ተደሰተ። ነገር ግን በእውነቱ ጄን ኩባንያውን የተቀላቀለችው ወንድሟ ለምን እንደጠፋ እውነቱን ለማውጣት ነበር። ጄን ሚን ለማስደሰት አንድ እቅድ አወጣች። ሚን ወደ ቤቷ ጋበዘቻት። ሚ እዚያ በመሄድ ብቻ በጣም ደስተኛ ነበረች። ነገር ግን ጄን ሌላ እቅድ ነበራት። ሚን አለባብሷን አስቀየረቻት። እሷም ተዘጋጀች። ከዚያም ዱዋንና ሃሩን ጠራቻቸው። አራቱም በዱዋን ቪላ ቤት ውስጥ ለሁለት ጥንዶች የፍቅር ቀጠሮ ወጡ። ሁሉም በደስታ ጊዜያቸውን እያሳለፉ ነበር። ነገር ግን ዱዋን ከጋዜጠኛ ጓደኛዋ ስልክ ደረሰው። በጁዋን ላይ የወጣውን ያንን ዜና ያሳተመው ሌላ ማንም ሳይሆን ራሱ ሃሩን እንደሆነ አወቀ። ዱዋን ይህንን ሲሰማ በጣም ደነገጠ። ሃሩን ለምን እንዲህ ያደርጋል? እንዴትስ እስከዚህ ደረጃ ዝቅ ይላል? ዱዋን በቀጥታ ወደ ሃሩን ሄደ። ያንን ዜና ያሳተምከው አንተ ነህ እንዳትዋሽ ሲል ጠየቀው። ሃሩን አዎ እኔ ነኝ ያሳተምኩት ብሎ አመነ። በዚህ ምክንያት በዱዋንና በሃሩን መካከል ከባድ ጸብ ተነሳ። አንድ እድል ሆኖ ሁለቱ ልጃገረዶች እዚያ ደርሰው ገላገሏቸው። ያንዳንዳቸው ፍቅረኛቸውን ይዘው ተለያዩ። በመንገዱ ላይ ሃሩን በከተማ ውስጥ ወዳለው ትልቁ ትምህርት ቤት ለመግባት ምን ያህል ደክመው እንደነበረ አስታወሰ። ነገር ግን የዱዋን አባት ትንሽ ተጨማሪ ገንዘብ በመክፈላቸው ዱዋንን በቀጥታ መግባት ችሎ ነበር። በዚያ ጊዜ ሃሩን ዱዋንን በጭራሽ አይወደውም ነበር። እንዲያውም አንድ ሰው እንኳ አይመለከተውም ነበር። ነገር ግን አንድ ቀን ሃሩን ዱዋንን ስለረዳው ከዚያው በኋላ ጓደኛሞች ሆኑ። ጓደኛው ቢሆንም እንኳ ሃሩን ሁልጊዜ የዱዋንን ቀላልና ሀብታም ህይወት ይቀናበት ነበር። በማግስቱ ቢሮ ውስጥ ሃሩን በቀጥታ ወደ ዱዋን ክፍል ገባ። ዱዋንም ሆን ብሎ እንዴት ያለ ፍቃድ ትገባለህ? እኔ እዚህ ዳይሬክተር መሆኔና አንተ ደግሞ ተራ ሰራተኛ መሆን ረሳኸው አለው። በመቀጠልም ንገረኝ ምን ትፈልጋለህ ሲል ጠየቀው። ሃሩን እንደ ሰራተኛ ላውራ ወይስ እንደ ጓደኛ አለው። ዱዋን እንደ ጓደኛ ሲል መለሰ። ሃሩንም አንተ በጭራሽ እንደ ጓደኛ አልተረዳኸኝም። እውነቱን ለመናገር አንተ በእኔ ቀንተሃል። ልታገባት የነበረችውን ሴት ለራስህ ጥቅም ልትጠቀምባት ፈልገህ ነበር። አንተ ያንን ማድረግ አልቻልክም፣ እኔ ግን አደረግኩት። ይህንን ደግሞ መታገስ አልቻልክም አለው። ዱዋን ምንም ሳይናገር በዝምታ የሰማው ነበር። በዚህ መሃል የዱዋን ታላቅ ወንድም ዝም አላለም። ወደ እናታቸው ሄዶ ታናሽ ልጅሽ በራሳችን ኩባንያ ውስጥ ከምትሰራ በትርፍ ጊዜ ሰራተኛ ጋር ፍቅር ጀምሯል አላቸው። እናቱም ወዲያውኑ ዱዋንን ለመጠየቅ ሄዱ። ዱዋን ለእናቱ የፈለጋችሁትን ለእኔ በሉኝ፣ ነገር ግን ለሚ ምንም እንዳትሏት አላቸው።
እሱ ጥሏቸው ቢወጣም እናቱ ግን እኔ ራሴ ጣልቃ መግባት አለብኝ ብለው ለራሳቸው ተናገሩ። ይህ በእንዲህ እንዳለ ዶዋን ጄንን ሊያገኛት ሄደ። በእውነት ሃሩን የሚወድሽ ይመስለኛል ሲል ጠየቃት። ጄን አንዳንዴ እኔ ራሱ ግራ እስኪገባኝ ድረስ የሚገርም ሁኔታ ያገኛል አለችው። ዶዋን ሆን ብሎ ቀርቦች ሊሆን ይችላል ቢላትም ጄን ግን አይ ሊሆን አይችልም ምክንያቱም እኔ ነኝ መጀመሪያ የቀረብኩት አለችው። ዶዋን ለጄን ፍንጮችን ቢሰጣትም እሷ ግን ምንም ልትረዳው አልቻለችም። እሱም ቢሆን ምንም ነገር በቀጥታ አልነገራትም። በዚህ መሃል ምስኪኗ ሚ በዶዋን እናት የደረሰባትን ከፍተኛ ስድብና ውርደት ረፍት ነሳት። ያለማቋረጥ ታለቅስ ነበር። ዶዋን ሊያገኛት ወደ ቤቷ በመጣ ጊዜ የሆነውን ሁሉ አልነገረችውም። በዝምታ አቅፈው መረር ብላ ለቀሰች። ዶዋንም ሊያረጋጋት ሞከረ። በኋላም ወደ ቤቱ ሲመለስ እናቱ ያቺ ልጅ እኔ መጥቼ እንዳገኘኋት ነግርሃለች አይደል አሉት። ዶዋንም ምንም አልነገረችኝም፣ ግን ለምን አገኘሻት? እንዳታገኛት ነግሬሽ ነበር አላት። እናቱም የቤታችን ምራት መሆን እንደማትችል ልነግራት ግድ ነበር ብለው መለሱለት። ዶዋንም የፈለጋችሁትን አድርጉ፣ እኔ ግን ሚን ማየቴን አላቆም አላቸው። እናቱም እንግዲያውስ ልሰጥ ያሰብኩትን አክሲዮን አልሰጥም ሲሉ ምንም ግድ የለኝም አላቸው። በማግስቱ ጠዋት ከብዙ ቀናት በኋላ ሃሩን ዶዋንን ሊያገኘው መጣ። አንድ ቀድሞ በብስክሌት ተሽቀዳደሙ። ዛሬ ሃሩን አሸነፈ። ከዚያም ዶዋንን ተሸንፈ ስሜት ተጎድቷል አይደል ሲል ጠየቀው። ዶዋንም አዎ መሸነፍ ደስ አይልም አለ። ሃሩንም ከዛሬ በፊት ግን ሁልጊዜ የሚሸነፈው አንተ እንዳታዘን ሆን ብዬ ነበር ምክንያቱም ጓደኛ ስለነበር ካለው። ዶዋንም አንድ ጥያቄ ጠይቀው ንገረኝ፣ ትምህርት ቤት እያለን ጓደኛ እንድንሆን ብለህ ነው የረዳኸኝ? ሃሩንም አዎ ወደ አንተ ለመቅረብ የተጠቀምኩበት መንገድ ነው ማለት ትችላለህ። እስኪ ለራስህ ንገረኝ፣ እንዳንተ ያለ ሰው እንደኔ ካለ ድሃ ጋር በራስኮ ጊዜ ጓደኛ ይሆን ነበር። ለአንተ ደረጃና ክብር ሁልጊዜ ትልቁ ነገር ነበር። እኔም ቢሆን ጓደኛ አታደርገኝም ነበር። ደግሞም ድንገርህ አንተ ሚንን አታገባትም ምክንያቱም አሁንም ደረጃና ክብር ስለሚቀድሙብህ ነው አለው። ዶዋን ሁሉንም በትኩረት ሰማውና ግን በጂን ላይ እያደረክ ያለው ነገር ስህተት ነው። እሷ ከልቧ ትወዳለች። ለምን እንዲህ ታደርግባታለህ አለው። ሃሩንም አልወዳትም ያለው ማን ነው? አዎ ወደ እሷ ለመቅረብ የተጠቀምኩባቸው መንገዶች ስህተት መሆናቸውን አምናለሁ ግን በእውነት ወዳታለሁ አለው። ሃሩን እስከዛሬ ደብቆት የነበረውን እውነታ ሁሉ ለዶዋን ዘረገፈው። በዚህ መሃል የዶዋን እናት እንደገና ሚን አግኝታው ተመለከተች። ሚንን አግኝተው ተመልከቺ፣ ባንቺ ምክንያት ዲጄ ሙሉ በሙሉ አብዷል። አክሲዮን አልሰጥም ስለው ባንቺ ምክንያት ኩባንያውንም እንደማይፈልግ ነገረኝ። ህይወቱ እንዲህ ሲበላሽ ማየት ትፈልጊያለሽ አሏት። ሚ በዶዋን ላይ ጥፋተኝነት ስሜት ተሰማትና ልትለየው ወሰነች። በሌላ በኩል ጄን ዛሬ የሃሩን እናት ልታገኛት ሄደች። እናቱ በማግኘቷ በጣም ደስ አላት። እያወሩ ሳለ እናቱ የልጅነት ፎቶዎችን እንኳ አይቻለሁ አለቻት። ጄን ደነገጠች። የልጅነት ፎቶዎችን እየታገኘሻቸው? እናቱ ስትመልስ በሃሩን መሳቢያ ውስጥ አይቻቸዋለሁ፣ የቤተሰቦችሽ ፎቶዎች ናቸው አለቻት። ጄን መሳቢያውን ስትፈትሽ የቤተሰቧን ፎቶዎች ብቻ ሳይሆን ስለ እሷ የተሰበሰቡ ብዙ መረጃዎችን አገኘች። ሃሩን ሆን ብሎ ቀጥተኛ በሆነ እቅድ እንደቀረባት ተረዳች። በዚህ እውነታ ተደናግጣ ወደ ውጭ ወጣች። ሃሩን ወደ ቤት ሲመለስ ጄንን ከቤት ውስጥ ቆማ አገኛት። ለምን ውጭ ቆምሽ? ግቢ እንጂ አላት። ጄን ግን እጁን ገፍትራ አሁን አይደለም ብላው ሄደች። ሃሩን ምን እንደተፈጠረ አልገባውም ነበር። ወደ ውስጥ ሲገባ እናቱ ምን እንደሆነች አላውቅም። ፎቶዎቿን ስታይ ቆይታ በድንገት ወጣች አለችው። ሃሩን ጄን መረጃዎቹን ማየቷን ሲረዳ እውነቱን ማወቋ ገባውና ወዲያው ተከትሏት ሮጠ። አስቆማትና ጄን ከመኪና ወርዳ ተጋፈጠችው። ይህ ሁሉ የታቀደ ተንኮል ነበር ማለት ነው። እኔ የትን ግሩፕ ታናሽሽ መሆኔን ከመጀመሪያ ታውቅ ነበር አለችው። ሃሩንም ሁሉንም አመነ። አዎ ሆን ብዬ ነው የቀረብኩሽ አላት። ጄን ለምን ስትል ጠየቀችው። እሱም መጀመሪያ ጓደኛ እንደሆን ከዚያም እንድትወድኝና እንዳገባሽ ነው ብሎ እውነቱን ነገራት። ጄን ልቧ ተሰበረ። እኔ የወደድኩትን ሰው ወደ እኔ የቀረበ ለገንዘብ ብቻ ነበር ማለት ነው አለችው። ሃሩን ግን በጭራሽ ክፉ ነገር አላደረኩብሽም፣ ወደ አንቺ በመቅረብ በሞክርም ፍቅሩን የገለጽኩሽ መጀመሪያ አንቺ ነሽ ቢላትም ጄን ልታምነው አልቻለችም። ጥላው ለመሄድ ሞከረች። በማግስቱ ጄን መልኳንና አለባበሷን ሙሉ በሙሉ ቀየረች። ልቧ ተሰብሮ ቢሆንም በአዲስ መልክ በቀጥታ ዶዋንን ልታገኛት ሄደች። ዶዋንም ምን ሆን ልብሽ ተሰበረ ወይስ በፍቅር ተከዳሽ አለች። ጄን ስለ ሃሩን ያወቀችውን ሁሉ ነገረችው። በኋላ ጄን ወደ ቢሮዋ ስትሄድ ወደ ክፍሏ የገባው ሌላ ማንም ሳይሆን ራሱ ሃሩን ነበር። ጄን ደንግጣ እዚህ ምን ታደርጋለህ ስትል ጠየቀችው። ሃሩን ግን ለጥያቄ መልስ ከመስጠቴ በፊት አንድ ነገር ልጠይቅሽ፣ ትወጂኛለሽ አላት። ጄን አልወድም ስትል መለሰች። ሃሩን ግን እውነቱን ከመረዳትሽ በፊት ትወጂ ነበር፣ ፍቅርሽ በአንድ ቅጽበት ሊያልቅ ይችላል አላት። ጄን አዎ አለች። ሃሩንም ወደ እሷ ጠጋ ብሎ ፍቅር በአንድ ቅጽበት አያልቅም አላት። ጄን ትላንት ለምን እውነቱን ነገርከኝ? እንደገና ልትዋሻ ትችል ነበር እኮ አለችው። ሃሩንም ምክንያቱም እውነቱ እኔ ራሴ ልነግርሽ
ፈልጌ ነበር። መቼና እንዴት እንደሆነ ባላውቅም በእውነቱ ወድጄሻለሁ አላት። በመቀጠልም ጥያቄዋን መለሰላት። እዚህም የመጣሁት ልሰራ ነው። ታላቅ እህትሽ የስራ ዕድል ስለሰጠችኝ ተቀብዬ ኩባንያውን ተቀላቀልኩ አላት። በዚህ መሃል ሚና ዶዋን ተለያይተው እንደነበርና ጄን ሚንን በራሷ ኩባንያ ውስጥ እንደሰጠቻት እንረዳለን። ሚና ሃሮን በኩባንያው ሲገናኙ ምንም እንዳልተፈጠረ ሁሉ ሰላምታ ተለዋወጡ። ሃሮን እንደገና ወደ ጄን ሄዶ ሌላ ሚስጥር ነገራት። ያን ዜና ያሳተመው ራሱ እንደነበር ገለጸላት። ጄን አልተገረመችም። ነገር ግን ለምን አደረግከው ስትል ጠየቀችው። እሱም ኩባንያውን ጥለሽ እንዳትሄጂ ብዬ ነው አላት። ጄን በንቀት ተረዳሁ። ኩባንያውን ከለቀኩ ገንዘብ ከየት አገኛለሁ ብለህ ፈርተ ነው አይደል? ህልምስ እንዴት ይሳካል አለችው። ሃሮንም የፈለግሽውን ማሰብ ትችላለሽ፣ እውነታው ግን የተለየ ነው። ከዜሮ መጀመር ቀላል አይደለም። እኔ ያንን ህይወት አሳልፌያለሁ። በኋላ እንዳትቆጪ ልረዳሽ ፈልጌ ነው አላት። በምሳ ሰዓት ጄንና ሚ ሃሮን አብረው ምሳ ሲበሉ አየቻቸው። ይህ በጭራሽ አልተመቻትም። ሚ እንዴት ከሃሮን ጋር እንዲህ በቀላሉ መግባባት ቻለች ብላ አሰበች። በኋላ ሚን ጠየቀቻት። እንዴት ከሃሮን ጋር እንደዚህ በሰላም ማውራት ቻልሽ? በእኔ ላይ ያደረገውን የዋሸኝን ታውቂያለሽ አይደል? ሚም ስትመልስ አንቺም እኮ ያንኑ አይነት ውሸት ነው ዋሸሽኝ፣ ማንነትሽን ደበቀሽ ነበር፣ እኔ ግን ይቅር ብዬሻለሁ አለቻት። ጄን እኔን ከሱ ጋር አታወዳድሪኝ፣ እኔ የወደድኩሽ ስለሆነ ነው ጓደኛሽ መሆን የፈለግኩት አለቻት። ሚ ግን አቶ ሃሮንም ቢሆን ይወድሻል፣ ይህ በአይኖቹ ውስጥ በግልጽ ይታያል ስትላት ጄን የምትለው ጠፋባት። በማግስቱ ዶዋን ለስራ ጉዳይ ወደ ጂን ቢሮ መጣ። ሚ እዚያው ነበረች። ዶዋንም አያት። ነገር ግን ሁለቱም እንደማይተዋወቁ ሁሉ ችላ ተባባሉ። በዚህ መሃል የጂን ታላቅ እህት ጃንግ ሃሮንን ወደ ኩባንያ የመጣችበት እውነተኛ ምክንያት ተገለጠ። ሃሮን የተጠቀመችው በጄን ላይ ችግር ለመፍጠር ነበር። ጄን በስራዋ ላይ ትኩረት ካጣች ጃንግ ኩባንያውን በቀላሉ ከእጁ ለመንጠቅ አቅዳለች። በሌላ በኩል የዶዋን እናት በልጇ በጣም ተጨንቀዋል። ዶዋን ከሚ ጋር ከተለያየ በኋላ እንደጠፋ ሰው በየቦታው ይንከራተታል። ራሳቸውም እሱን ለማሳመን ደክመዋል። ቆይቶም ጄን ከቢሮ ስትወጣ አባቷ መታማቸውን የሚገልጽ ስልክ ደረሳት። በጣም ደነገጠች። ሃሮን ይህንን ሰምቶ ቆዩ ታክሲ ላስቆምልሽ አላት። ጄን ግን አያስፈልግም፣ ይህ ምናልባት ሌላው ተንኮል ይሆናል። ሃሮን ግን አይደለም ብሎ ታክሲ አስቆሞ አብሯት ገባ። ጄን ለምን ትገባለህ ውጣ ብትለውም ሃሮን ግን አልወረደም። እንደ ድል ሆኖ አባቷ ሁኔታ ያን ያህል አደገኛ አልነበረም። በማግስቱ በሁለቱ እህቶች መካከል ውድድር ተጀመረ። ከፍተኛ የሽያጭ መጠን ያስመዘገበችው ኩባንያውን ትረከባለች። ለጄን ሁሉም ነገር አዲስና አስቸጋሪ ነበር። ነገር ግን ሃሮን ይደግፋት ጀመር። ጄን የእሱን እርዳታ እንደማትፈልግ ብትነግረውም ሃሮን ግን በግልጽም ሆነ በሚስጥር ይረዳት ነበር። ታላቅ እህቷ ጃንግ ሃሮንን ያመጣችው እሷን ይረዳታል ብላ ቢሆንም ሃሮን ግን የሚረዳው ጄንን ብቻ ነበር። በዚህ መሃል የጂን ታላቅ ወንድም ቺን በድንገት ተመለሰ። እናቱ እሱን በማየታቸው ደንግጠዋል። የት ሄደ ነበር? ለምን ጥለህን ሄድክ? ሲል ጠየቁት። ቺንም ከዚህ የንግድ ትርምስ ሰልችቶኝ ለማረፍ ራቅ ብዬ ሄጄ ነበር። ከአባቴ ጋር ፈጽሞ አንስማማም ነበር። እኔ ግን ሰላም ብቻ ነበር የምፈልገው አላቸው። ጂን ወንድሟ መመለሱን ስታውቅ በደስታ ሄዳ አገኘችው። እንዴት እንዲህ ጥለህ ትሄዳለህ? ደግሞስ ለምን አክሲዮኖችን በስም ያዛወርካቸው ስትል ጠየቀችው። ወንድሟም ምክንያቱም ባንቺ ንግዱን ጥለሽ ለመሄድ እያሰብሽ ነበር፣ እኔ ግን የትም እንዳትሄጂ አልፈለግኩም። አንቺ ትልቅ ችሎታለሽ፣ ከኔ ይልቅ ንግዱን በተሻለ መምራት ትችያለሽ አላት። ከወንድሟም ይህንን ማበረታቻ ከሰማች በኋላ ጄን በሙሉ ትኩረት ጠንክራ መስራት ጀመረች። ሃሮንም ያለማቋረጥ ይረዳ ስለነበር አብረው ሲሰሩ ቆይተው ጄን ሃሮንን በእውነት ሊረዳት እንደሚፈልግ ቀስ በቀስ ማመን ጀመረች። ውሎ አድሮም ይቅር ትለው ጀመር። በውድድሩ መጨረሻ ቀን ሃሮን ልጅን የሚያስፈልጓትን ሁሉንም አስፈላጊ ሰነዶች ይዞላት መጣና ይህንን ውድድር ማሸነፍ አለብሽ አላት። ጄንም አዎ በእርግጠኝነት አሸንፋለሁ፣ ነገ እንገናኝ ስትል መለሰችለት። በሌላ በኩል የዶዋን እናት በመጨረሻ ተስፋ ቆርጠው ሚንን ጠሯት። ከእንግዲህ በግንኙነታችሁ ላይ ምንም ችግር የለብኝም፣ ልጄን ማግባት ትችያለሽ፣ ምክንያቱም ያላንቺ የሱ ሁኔታ በጣም አስከፊ ሆኗል አሏት። ሚ የዶዋንን እናት ፈቃዳቸውን በመስጠታቸው በጣም ተደሰተች። ወዲያውኑ ለዶዋን ደወለችለት። ዶዋንም በጣም ደስ አለው። ምክንያቱም እናቱ ሚን ከሱ እንዳራቋትና ሚ የተለየችው ለራሱ ደህንነት ስትል እንደነበር አውቆ ነበር። ዶዋን በቀጥታ ሚን ሊያገኛት ሄደ። ሲገናኙም ሁለቱም በስሜት ተነኩ። እዚያው ዶዋን ሚን እንድታገባው ጠይቃት፣ እሷም አዎ ብላ ተስማማች። በማግስቱ በጄንና በእህቷ መካከል ያለው የውድድር የመጨረሻ ቀን ነበር። ጄን አሸነፈች። የምስራችን ለሃሮን ለመንገር በደስታ ወደ ኩባንያው ተመለሰች። ነገር ግን ሃሮን ስራውን መልቀቁን ሰማች። ወደ እህቷ ሄዳ አንቺ ነሽ ያባረርሽው ስትል ጠየቀቻት። እህቷም አዎ ላባረረው አቅጄ ነበር፣
ግን እሱ ቀድሞ በገዛ ፍቃዱ ለቀቀ። ምናልባት ራሱ መሄድ ፈልጎ ይሆናል አለቻት። ሃሩን ስራውን ከለቀቀ በኋላ ወደ ጓደኛው ዱዋን ሄዶ ከጂን ኩባንያ መልቀቁን ነገረው። ዱዋንም ታዲያ ከኔ ጋር መስራት ትፈልጋለህ አለው። ሃሩን ግን አይ አሁንም ካንተ ጋር መስራት አልፈልግም፣ ከእናንተ ጋር ስቆይ ገንዘብ ካለው ዋጋ ይልቅ የሰው ልጅ ግንኙነት የበለጠ ትርጉም እንዳለው ተረድቻለሁ። በህይወት ውስጥ ትልቅ ዋጋ ያላቸው ብዙ ነገሮች አሉ። ስለዚህ ለተወሰነ ጊዜ ከዚህ ትርምስ ህይወት መራቅ ፈልጋለሁ አለው። ሃሩን ለብቻው ጊዜ ለማሳለፍ ራቅ ወዳለ ቦታ ሄደ። ከአንድ ሳምንት በኋላ ሃሩን ወደ ቤት ተመለሰ። ከቤቱ ሲወጣ ጄን ደጃፉ ላይ ቆማ አገኛት። እንዲያወሩ አብረው እራት ለመብላት ሄዱ። እዚያም ጄን ለምን ወደ ኩባንያው መጣህ ስትል ጠየቀችው። ሃሩንም አንቺን ለማየትና ለአንቺ ቅርብ ለመሆን ምክንያቱም ወድሻለሁ አላት። ጄን በምላሹ ፈገግ አለች። ከዚያም የመጀመሪያ ፍቅሯን የገለጸችበት ቦታ ይዛው ሄዳ ንገረኝ፣ እዚህ ነው ፍቅር የያዘህ ስትል ጠየቀችው። ሃሩን ግን አይ እዚህ አይደለም አላት። ሃሩን ጄንን እውነተኛ ፍቅር የያዘው ቦታ ይዟት ሄደ። ያም መጀመሪያ ያያት ያው ሊፍት ውስጥ ነበር። ስለ ማንነቷ ምንም ሳያውቅ ገና መጀመሪያ የተዋት ነበር የወደዳት። እዚህ ያየውሽ ቀን ነበር መውደድ የጀመርኩት አላት። እዚያው ሃሩን ዳግመኛ እውነተኛ ፍቅሩን ገለጸላት። ጄንም ተቀበለችው። ታሪኩ ወደ 1 ዓመት በኋላ ይዘላል። አራቱም ጓደኛሞች በዱዋን ቪላ ቤት ተገናኙ። ዱዋንና ሚ ተጋብተዋል። ጄንና ሃሩን ግን ገና አልተጋቡም ነበር። ሚ ጄንን እናንተስ መቼ ነው የምትጋቡት ስትል ጠየቀቻት። ጄን አንድ ሰው በስራ ሲጠይቀኝ አገባዋለሁ አለች። ወዲያው ሃሩን ከረጅም ጊዜ በፊት ገዝቶት የነበረውን ያንን ቀለበት አወጣና ታገቢኛለሽ እወድሻለሁ አላት። ጄንም በጣም ወደድኩት፣ እስኪ ላስብበት ስትል ሁሉም በሳቅ ተሞሉ። በዚህ ድራማ በደስታ ተጠናቀቀ።